በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 12 በዚህች ቀን የከበረ መልአክ የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚህችም ቀን እስራኤል ወደ ተባለ ያዕቆብ እግዚአብሔር ልኮታልና ከወንድሞ ከኤሳውም ፈርቶ ሳለ አዳነው። ዮርዳኖስም አሻገረው። ወደ እናቱ ወንድም ወደ ላባ ሄደ። እርሱም ሁለቱን ልጆቿን ልያንና ራሔልን አጋባው። ከዚያም በኋላ ከብዙ ገንዘቡና ከልጆቹ ጋር መንገዱን እየጠረገና እያቀና በሰላም በጤና ወደ ሀገሩ መለሰው። ወንድሙ ኤሳውም በፍቅር በሰላም ተቀበለው። ስለዚህም የሊቀ መላእክት ሚካኤል የበዓሉ መታሰቢያ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ መልአክ አማላጅነት ይማረን ለዘለዓለሙ አሜን። በዚህችም ዕለት የምስራቅ ሰው ጽኑ ኃይለኛ የሆነ ቴዎድሮስ በናድሌዎስ በሰማዕትነት አረፈ። ይህም ታላቅ ተጋዳይ ከአንጾኪያ ሀገር ሰዎች ከመንግስት ወገን ነው። የአባቱ ስም ሲድራኮስ ይባላል። ለንጉስም የጭፍራ አለቃ ነው። የእናቱም ስም በጥሪቃ ይባላል። ትርጓሜውም እመቤት ማለት ነው። ንጉስ ኑማሪያኖስም በጦርነት ውስጥ በሞተ ጊዜ ልጁ ዮስጦስም በጦርነት ውስጥ ነበረ። መንግስትም ያለ ንጉስ ነበረች። የቴዎድሮስ አባት ሲድራኮስና ፋሲለደስ ዲዮቅልጥያኖስ ነግሶ ሃይማኖቱን እስከ ካደ ድረስ የመንግስቱን አስተዳደር ይመሩ ነበረ። እርሱም ዲዮቅልጥያኖስ አስቀድሞ ከላያቸው ግብፅ የሆነ የዮስጦስ እህት የንጉስ ኑማሪዎስ ልጅ ሚስት ሆነችውና አነገሰችው። ቅዱስ ቴዎድሮስም ባደገ ጊዜ በጦርነት ውስጥ ፈጽሞ ኃይለኛ ሆነ። እርሱ ቅዱስ ቴዎድሮስ በሚሄድበት ጦርነት ሁሉ ጠላቶቹን ድል አድርጎ ያሳድዳቸዋል። የፋርስ ሰዎች ቴዎድሮስም ወደ እናንተ መጣ ሲሏቸው ልባቸው ይሰበራል፣ ይገዙለታልም። ከእነርሱም ውስጥ ቴዎድሮስ የሮማውያን አምላክ ነው የሚሉ አሉ። ለዲዮቅልጥያኖስም ክህደት ምክንያት የሆነ የቁዝ ንጉሥ ልጅ ኒጎኒዶስን 2 ጊዜ የማረከው እርሱ ነው። ከአባ አጋግዮስም ዘንድ ባኖረው ጊዜ አጋግዮስ በኒጎዳሚኖስ ክብደት ልክ ወርቅ አስመዝኖ ከቁዝ ንጉሥ ተቀብሎ ወደ አባቱ መልሶታልና። የከበረ ቴዎድሮስ በናድሌዎስም በጦርነት ቦታ ቡናቢስ በሚባል ወንዝ አጠገብ ሳለ ስሙ ለውንዲወስ የሚባል ወዳጁም ሳለ ከዚህ በኋላ በአንዲት ሌሊት ራእይን አየ። ከምድር እስከ ሰማይ የሚደርስ መሰላል አለ። በላዩም በታላቅ ዙፋን ጌታችን ተቀምጧል። በዙሪያውም ብዙ አእላፍ መላእክት ያመሰግናሉ። ከበታቹም ታላቅ ከይሲ ነበረ። በዙፋኑ ላይ የተቀመጠውም ቴዎድሮስ በናድሊዎስ ሆይ ለእኔ ልጄ ልትሆነኝ ትወዳለህን? አለው። ቴዎድሮስም አቤቱ አንተ ማነህ? አለ። ጌታችንም እኔ የአብ አካላዊ ቃል ኢየሱስ ነኝ። ለአንተም ስለ ስሜ ደምህ ይፈስ ዘንድ አለህ አለው። በዚያንም ጊዜ ከቆሙት አንዱ ወሰደውና በእሳት ባሕር 3 ጊዜ አጠመቀው። ሁለመናውን በመንበሩ ዙሪያ እንደቆሙት ሆነ። ቴዎድሮስ በናድሊዎስም ጌታችንን ከወዳጀ ከለውንዲወስ መለየት አልሻም አለው። ጌታም እንዲህ ብሎ መለሰለት፣ እርሱ ብቻ አይደለም ለቁዝ ሰራዊት መኮንን የሆነ ኒቆሮስም ነው እንጂ። ከዚህ በኋላ ቴዎድሮስ በናድሊዎስ አየ። እነዚያ መላእክት ለውንዲወስንና ኒቆሮስን አጠመቋቸው። ከእሳት ባሕር ውስጥ አጠመቋቸውና እነርሱን ለቴዎድሮስ በናድሊዎስ ሰጡት። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለለውንዲወስ ነገረው። ፈጽሞ ደስ ብሏቸው እርስ በርሳቸው ተሳሳቡ። ከዚያ በኋላ የቁዝ የሰራዊት አለቃ ኒቆሮስ ወዳለበት የእግዚአብሔር ኃይል ተሸከመቻቸው። እነርሱም በደስታ ተቀብሎ አስቀድሞ እንደሚያውቃቸው አቅፎ ሳማቸው። እነርሱም እንዳዩት ያንን ራእይ ነገራቸው፣ እጅግም አደነቁ። ኒቆሮስም ቴዎድሮስ በናድሊዎስን እኔና ወንድሜ ለውንዲወስን ለአንተ በእጅህ እንደሰጡን ወንድሜ ሆይ እወቅ አለው። ከዚያ በኋላ በዚያን ጊዜ ወደ ሰራዊቶቻቸው መጡ።
በክብር ባለቤት በጌታችን ኢየሱስ ክርስቶስ ስለ ስሙ ደማቸውን ሊያፈሱ ተስማሙ። ከንጉሱ ቁዝ እንዴት አንዲት ወርቅ እንዳደረገ ሊጠይቀው ያን ጊዜ ንጉስ ወደ ቴዎድሮስ በናርሊዮስ ላከ። ዲዮቅልጥያኖስ ጌታን ኢየሱስ ክርስቶስን ክዶ ጣዖታትን ባመለከ ጊዜ ስለዚህ የቁዝ ሰዎች እጅግ ደስ ብሏቸዋልና የከበረ ቴዎድሮስ በላውንዲዮስም ሰራዊቱን ነፍሱን ከሰይፍ ሊያድን የሚወድ ወደ ፈለገው ይሂድ፣ የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ስም ግን መጋደልን የሚሻ ከኛ ጋር ይኑር አላቸው። ሁሉም በታላቅ ድምፅ አንተ የምትሞትበትን ሞት እኛ ካንተ ጋር እንሞታለን፣ አምላክህም አምላካችን ነው ብለው ጮሁ። የተመሰገነ ቴዎድሮስም ዳግመኛ ነገራቸው፣ እውነት ከሆነ ሁላችሁም ወደዚህ ወንዝ ወርዳችሁ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ ተጠመቁ አላቸው። በዚያንም ጊዜ ልብሳቸውን አውልቀው ወደ ወንዙ ወርደው እንዳላቸው ተጠመቁ። ከውሃውም ሲወጡ ከሰማይ እንዲህ የሚል ቃል ሰሙ፣ ምስክሮቼ በርቱ፣ ጽኑ፣ አሸናፊዎችም ሁኑ፣ እኔ ከእናንተ ጋር እኖራለሁና። የከበረ ቴዎድሮስም በላውንዲዮስም ወደ አንጾኪያ ከተማ አቅራቢያ በደረሰ ጊዜ ሰራዊቱን ከከተማ ውጭ ትቶ ከሁለት ወዳጆቹ ከላውንዲዮስና ከኒቆሮስ ጋር ገባ። ንጉሱም በክብር ተቀብሎ ስለ ጦርነት ወሬ ስለ ሰራዊቱም ጠየቀው። እርሱም የሆነውን ሁሉ ነገረው። ከዚያ በኋላ ለአጵሎን ስለ መስገድ አወሳ። የከበረ ቴዎድሮስም በላውንዲዮስም ንጉሱን ገሰጸው፣ ዘለፈው። እንዲሁም ወዳጆቹ ላውንዲዮስና ኒቆሮስ ንጉሱን ረገሙት። እርሱም ተቆጣ። ላውንዲዮስንና ኒቆሮስን ወደ ሜዶን አገር ወስደው በዚያ ያሰቃዩአቸው ዘንድ አዘዘ። ኒቆሮስ የፋርስ ሀገር የሰራዊት አለቃ መኮንን ስለነበረ የፋርስ ሰዎች የተነሳ ዲዮቅልጥያኖስን ፈርተዋልና። በዚያም ላውንዲዮስንና ኒቆሮስን ባሰቃዩአቸው ጊዜ በዚህች ቀን ጥር 12 ቀን የሰማዕትነት አክሊልን ተቀበሉ። የከበረ ቴዎድሮስ በላውንዲዮስን ግን ኮሞል በሚባል ታላቅ እንጨት ላይ አስተኝተው ቁጥራቸው 153 የሆኑ በረጃጅም የብረት ችንካሮች እንዲቸነክሩ ታዘዘ። እግዚአብሔርም መልአኩን ሚካኤልን ወደ እርሱ ልኮ በመከራው ሁሉ አጸናው። በዚያንም ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና የመረጥኩህ ቴዎድሮስ ሆይ ሰላም ይሆንልህ፣ ይህን ሁሉ መከራ ስለ ስሜ ታግሳህልና ብፁዕ ነህ። ይህ ከሃዲ ንጉሥ ታሳፍረው ዘንድ እሊህን ብረቶች ከሥጋህ ውስጥ አውጥቼ እንዳድንህ ትሻለህን አለው። ቴዎድሮስ በላውንዲዮስም ጌታችንን እንግዲህስ ስለከበረ ስምህ መሞት ይሻለኛል አለው። ሁለተኛም የክብር ባለቤት ጌታችን ኢየሱስ ክርስቶስ ወዳጄ ቴዎድሮስ በላውንዲዮስ ሆይ እነሆ 3 አክሊላትን አዘጋጅቼልሃለሁ። አንደኛው ስለ ድንግልናህ፣ ሁለተኛው የዚህን ዓለም ክብር ትተህ መከራ ስለመቀበልህ፣ ሶስተኛው ስለ ስሜ ደምህን ስላፈሰስክ ነው አለው። እኔም ቃል ኪዳንን ሰጠሁ፣ ስምህን ለሚጠራ መታሰቢያህን ለሚያደርግ በሁሉ ቦታ ከመከራ ሁሉ አድነው ዘንድ ለድሆችም ምጽዋት የሰጠውን ስለ አንተ በቤተ ክርስቲያን መባ ያገባውን የገድልህን መጽሐፍ የጻፈውንና ያጻፈውን ቤተ ክርስቲያንህንም የሰራውን ሁሉ ኃጢአቱን ይቅር ብዬ መንግሥተ ሰማያትን አወርሰዋለሁ። ጌታችንም ይህንን ቃል ኪዳን ከሰጠው በኋላ ወደ ሰማይ አረገ። ቴዎድሮስም 3ቱን አክሊሎች ሲሰጡት 3 መላእክት አየ። በዚያንም ጊዜ የከበረች ነፍሱን በእግዚአብሔር እጅ ሰጠ። ቴዎድሮስ በላውንዲዮስም ካረፈ በኋላ ንጉሥ ዲዮቅልጥያኖስ ለጣዖታት ያሰግዷቸው ዘንድ ወደ ቅዱስ ቴዎድሮስ ሰራዊት የጣዖታቱን ካህናት ላከ። ሁለተኛም ንጉሱን የሚወድ ለአማልክት ይስገድ እያለ የሚዞር አዋጅ ነጋሪ አዘዘ። የቴዎድሮስም በላውንዲዮስ ሰራዊትም የነገስታት ንጉሥ የጌቶች ጌታ የሆነ ከጌታችን ኢየሱስ ክርስቶስ በቀር ሌላ አምላክ የለም ብለው ሁሉም ጮሁ። ንጉሱም ሰምቶ ራሶቻቸውን በሰይፍ ይቆርጧቸው ዘንድ አዘዘ። ቁጥራቸውም 250,000 ሆነ። በሰማዕታት ራሶች ላይ አክሊልን የሚያኖር ብርሃናውያን መላእክት አየሩን መላውት። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ሁሉ ጸሎት ይማረን፣ በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን የቅዱሳን የሰማዕታቱ የዮልዮኖስና የመነኩሴው የዳንኤል መታሰቢያቸው ነው። የይስሐቅም ልጅ የያዕቆብ የልደቱ መታሰቢያ ነው። በረከታቸው ከኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን።
አሜን። በዚህችም ቀን የክብር ባለቤት ጌታችንና ፈጣሪያችን ኢየሱስ ክርስቶስ የገሊላ ክፍል በሆነች በቃና በሰርግ ቤት የሰራው የተአምራቱ መታሰቢያ ይደረግ ዘንድ የቤተ ክርስቲያን መምህራን ሰሩ። ቅዱስ ወንጌል እንደተናገረ ይቺ የተአምራቱ መጀመሪያ ናት። ውሃውን ለውጦ መዓዛው የሚጥም ጣፋጭ ወይን አድርጎታልና። በዚህም አሳዳሪው ምስክር ሆነ። ሙሽራውን በጠራው ጊዜ ሰው ሁሉ መልካሙን ጠጅ አስቀድሞ ያጠጣል፣ ከሰከሩ በኋላ ዝቅተኛውን ያጠጣል። አንተ ግን የተሻለውን ጠጅ ወደ ኋላ አቆይተህ አጠጣህ አለው። ጌትነቱንም ገለጠ። ደቀ መዛሙርቱም አመኑት። ለእርሱም ከቸር አባቱ መሐሪና ይቅር ባይ ከሆነ መንፈስ ቅዱስም ጋር ምስጋና ይሁን ለዘላለሙ አሜን። አምላከ ቅዱሳን ወይነ ቃና ፍቅሩን ያሳድርብን። ከድንግል እናቱ ምልጃና ከቅዱሳኑ በረከትም አይለየን አሜን። ጥር 12 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቃና ዘገሊላ፣ ቅዱስ ያዕቆብ እስራኤል፣ ቅዱስ ቴዎድሮስ በናርሊዮስ፣ ቅዱሳን ለውንዲዮስና ኒቆሮስ። 200,000 ሚሊየን ሰማዕታት። የቅዱስ ቴዎድሮስ ማህበር። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ አደነቀ። ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበረ። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩ በኋላ መናኛውን አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። የዮሐንስ ወንጌል ምዕራፍ 2 ቁጥር 9። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጻሐፎ በከርታስ ወለዘ አጻሐፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳነ ሐዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተሙ ማርያም አራጊተ ኩሉም ባይስ ህቡረ ይመሐረን ኢየሱስ ክርስቶስ አሜን። ይማረን።